የሰው ልጅ መጪውን ዘመን በህልሙ ሊያዩ እንደሚችል ፊቸሩ እግዚአብሔር እንደሚገልጥለት ታውቃላችሁ። አዎ ህልማችሁን ትኩረት ከሰጣችሁት ነጋችሁን ማስተዋልና ነጋችሁን ማየት ትችላላችሁ። አዎ እግዚአብሔር በሁሉም ስፍራ ሁሉንም የሚያውቅ እግዚአብሔር የምታመልኩ ከሆናችሁ እግዚአብሔር ለእናንተ ያለውን ነገር እንደ እንግዳና እንደ ደራሽ ውሃ እንዲመጣባችሁ አይፈልግም። አዎ እግዚአብሔር ይገልጣል፣ እግዚአብሔር ያሳያል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መተናል። ይህንን ቪዲዮ እስከ መጨረሻው በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። ዛሬ ይዤላችሁ የመጣሁት ሐሳብ አሁን የምነግራችሁ 7 ህልሞች ካለማችሁ እግዚአብሔር ይሄኛውን ዘመን ይሄኛውን ዓመት የናንተ እንደሆነ እየነገራችሁ ነው። በዚህ ዓመት ብዙ እንድታፈሩ፣ በዚህ ዓመት ብዙ እንድትትረፈረፉ፣ በዚህ ዓመት ውጤታማና ስኬታማ እንድትሆኑ እዚህ ዓመት በእናንተ ላይ ካም አቅዷል ማለት ነው። የመጀመሪያው ህልም አዲስ ልብስ ስታዩ፣ አዲስ ልብስ እየገዛችሁ፣ አዲስ ልብስ እየለበሳችሁ፣ አዲስ ልብስ ሰው እየሰጣችሁ፣ አሊያም ደግሞ አዲስ ልብስም እያገኛችሁ ሊሆን ይችላል። እንደዚህ አይነት ህልም ስታዩ እግዚአብሔር አምላክ አዲስ ነገር ሊያሳያችሁ፣ አዲስ ክብር ሊያሳያችሁ፣ አዲስ ህይወት ሊያስጀምራችሁ፣ አሮጌውን ሁሉ ሊያሳልፍላችሁ፣ ነገሮች ተስፋ ላይ የነበሩ ነገር አካል ለብሰው ወደ እናንተ እንዲመጡ ሲያቅድላችሁ እግዚአብሔር እንደዚህ አይነት ህልም እንድታልሙ ያደርጋችኋል። እግዚአብሔር ብዙ ጊዜ ተናግሯችኋል። እግዚአብሔር ባንድም በሌላ መክሯችኋል። ነገር ግን አሁንም በህልም በኩል እየነገራችሁ ዘመናችሁን እንድታስተውሉ፣ እድሜያችሁን እንድታስተውሉ፣ ጊዜያችሁን እንድታስተውሉ። አዎ መጽሐፍ ቅዱስ እንደዚህ ይላል፣ ዘመኑን የሚያውቁ የይሳኮር ልጆች ግን ይላል። አያችሁ፣ ዘመንን ማወቅ የሚባል ነገር አለ። እግዚአብሔር አምላክ ዝም ብለን እንድንኖር እንደ እንስሳ እንድንኖር አይፈልግም። እግዚአብሔር አምላክ ነገን እንድናቅ፣ ነገን እንድናስተውል፣ ነገን በእግዚአብሔር እጅ እንድንመራበት ይፈልጋል። ስለዚህ እንደዚህ አይነት ህልም ስታልሙ አጥብቃችሁ ጸልዩ፣ ከበረከታችሁ ጋር እንድትገናኙ፣ ከእያንዳንዱ ነገራችሁ ጋር እንድትገናኙ። ይህ የእግዚአብሔር መልእክት ነው። ሁለተኛው እንደገና እየወለዳችሁ ስታዩ፣ እንደገና ሴቶች አርግዛችሁ አመጣችሁ እየወለዳችሁ፣ ወይም ደግሞ ድንገት እየወለዳችሁ ከታያችሁ፣ ወንዶች እንደገና ወንድ ልጅ እየታቀፋችሁ፣ ወይ ደግሞ ሴት ልጅም ሊሆነች ብቻ ህፃን ልጅ እየተሰጣችሁ እንደዚህ ስታዩ እግዚአብሔር አምላክ አዲስ በረከት። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆች የእግዚአብሔር በረከቶች ናቸው፣ ልጆች የእግዚአብሔር ስጦታዎች ናቸው። አያችሁ፣ ከእግዚአብሔር ስጦታ ልትቀበሉ ስትሉ፣ ከእግዚአብሔር የሆነ በረከት ልትቀበሉ ስትሉ እንደዚህ አይነት ህልም ታያላችሁ። አዎ እግዚአብሔር አምላክ የተረገዘውን ነገር፣ የተጠነሰሰውን ነገር፣ የተጀመረውን ነገር እናንተ ላይ ማስፈጸም ሲፈልግ እንደዚህ አይነት ነገሮች ልታዩ ትችላላችሁ። እግዚአብሔር አምላክ ይህን ህልም ስታዩ እየባረካችሁ እንደሆነ፣ እያሰፋችሁ እንደሆነ፣ እያበዛችሁ እንደሆነ ልታውቁ ይገባል። ሶስተኛው ህልም ደግሞ ከባህር እየወጣችሁ አሊያም ደግሞ ከሆነ ጭቃ እየወጣችሁ፣ ከባህር ወጣችሁ ወደሆነ ከፍታ እየወጣችሁ እንደዚህ አይነት ህልም ስታዩ እንደገና የአዲስ ህይወት ጅማሬ አሊያም ደግሞ የከተማ መቀየር ጅማሬ፣ ወደሆነ ስፍራ ወደ ተሻለ ህይወት የመሄድ ምሳሌ ነው። አያችሁ፣ ብዙ ነገሮች ከባህር ይወጣሉ። በመጽሐፍ ቅዱስ ውስጥ በተለይ በዮሐንስ ራእይ፣ በትንቢት መጽሐፍቶች በጣም በብዙ መንገድ ተጽፏል። እናንተ ከዛ ውጭ ስትወጡ ባህር የዓለም ምሳሌ ነው። ባህር የጥልቁ ምሳሌ ነው። ባህር የእስራት ምሳሌ ነው። አያችሁ፣ ከዛ ውስጥ ስትወጡ አዲስ ነፃነት፣ አዲስ እረፍት፣ አዲስ ህይወት፣ አዲስ በረከት፣ አዲስ ማንነት፣ አዲስ ስም፣ አዲስ ክብር፣ አዲስ ዝና፣ እንደዚህ አይነት ነገር ሊሆንላችሁ ይችላል። አሊያም ደግሞ አዲስ ነፃነት፣ ከዚህ በፊት ኤክስፒሪየንስ አድርጋችሁት የማታውቁት ነፃነት። በሆነ ነገር ተይዛችሁ ሊሆን ይችላል። በችግር ተይዛችሁ ሊሆን ይችላል። ፋይናንሻል ዊክ ሆናችሁ ሊሆን ይችላል። በትዳር በሪሌሽን እየተጨነቃችሁ ሊሆን ይችላል። ነገር ግን እግዚአብሔር ኤክስፒሪየንስ አድርጋችሁት የማታውቁት አዲስ ነፃነት ሊሰጣችሁ ሲፈልግ እንደዚህ አይነት ምልክቶች ታያላችሁ። አራተኛው ደግሞ አልማዝ፣ ወርቅ፣ ማዕድን እያገኛችሁ እነዚህ እንደገና የሰውን ህይወት ሊቀይሩ የሚችሉ እግዚአብሔር በምድር የሰወራቸው እናንተ ህይወት ጋር ሲገናኙ አዲስ ህይወት እንድትጀምሩ ይረዳችኋል። አዎ እግዚአብሔር በመጽሐፍ ቅዱስ ውስጥ ራእይ ላይ እንደዚህ የከበረ ድንጋይ ይሰጣሉ ይላል። አያችሁ፣ ድል ለነሳው የከበረውን ድንጋይ ይሰጠዋሉ፣ እንደዚህ ይሰጠዋሉ፣ እንደዚህ ያደርግለታሉ ይላል።
እንደዚህ አይነት ህልም ስታዩ እባካችሁ ችላ አትበሉ። ምክንያቱም በመጽሐፍ ቅዱስ ታሪክ ውስጥ ካያችሁ አንዳንድ የሥነ መለኮት ምሁራን እንደዚህ ይላሉ። እያንዳንዱ አልማዝ፣ ወርቅ፣ ማዕድን ኤቭሪቲንግ እንዳሉ በሙሉ ያሉት ዳይመንዶች በሙሉ ፍጥረታት ከምድር በላይ ነበር የሚኖሩት። ነገር ግን የሰው ልጅ ኃጢአት በሰራ ጊዜ፣ የሰው ልጅ በደል በሰራ ጊዜ እነዛ ጠቃሚ የሆኑ ነገሮች በሙሉ ራሳቸው ከምድር በታች እንደሰወሩና እግዚአብሔር ለጻድቆች እግዚአብሔርን ለሚወዱ ነገሩ የተገለጠላቸው እንደሆነ በተለያየ መንገድ ይተረጉሙታል። ስለዚህ እንደዚህ አይነት ህልም ስታዩ፣ እንደዚህ አይነት ነገሮች ስታስተውሉ እግዚአብሔር እየባረካችሁ አይናችሁን ግለጡ። በእምነት ወደ እግዚአብሔር ጸልዩ። ልትሰጠኝ የፈለግከውን ስጠኝ፣ አይኖችን ግለጥ፣ ማየት ያለብኝን ነገር እንዳይ፣ ልወርስ የሚገባኝን እንድወርስ፣ ልይዘው የሚገባኝን እንድይዝ፣ ልለቀውና ልጥለው የሚገባኝን ነገር በሙሉ እንድለቅና እንድጥል እንድይዝ እያላችሁ ሁልጊዜ በእግዚአብሔር ፊት ተንበረከኩ። በእግዚአብሔር ፊት በተንበረከካችሁ ጊዜ አትከስሩም፣ አይጎድልባችሁም። ያለ እግዚአብሔር ብዙ ርቀት ከሮጠ ይልቅ ከእግዚአብሔር ጋር አርፍዶ የጀመረ ሰው እርሱ ከሁሉም በላይ ይቀድማል። እግዚአብሔር ለእናንተ ብርታታችሁ ይሆናል። እግዚአብሔር ለእናንተ አቅማችሁ ይሆናል። እግዚአብሔር ከእናንተ ጋር የተለየ ግንኙነት ሲኖረው እንደዚህ የተባረካችሁ መሆናችሁን በግልጥ እንድታዩ አይኖቻችሁን እየከፈተ በህልም እንድታዩ ያደርጋችኋል። ንቁ። መጽሐፍ ቅዱስም እንደዚህ ይላል፣ ንቁ ይላል። አያችሁ፣ ሁል ጊዜ ኮንሽስነስ ሊኖራችሁ ይገባል። ኮንሽስ ልትሆኑ ይገባል። አምስተኛው እንደገና ቁልፍ እየተቀበላችሁ የሆነ ቁልፍ እየተቀበላችሁ ወይ ቁልፍ እያገኛችሁ አሊያም ደግሞ እጃችሁ ላይ ቁልፍ ተገንቶ የሆነ ነገር እየከፈታችሁ እንደዚህ ስታደርጉ እንደገና እግዚአብሔር አምላክ ይሄኛው ዓመት የናንተ ነው፣ አዲስ መፍትሄ ሰጥቻችኋለሁ፣ አዲስ የተከፈተ በር ሰጥቻችኋለሁ፣ ይህ በር በእጃችሁ ላይ ባለው ቁልፍ በቀር ማንም ሊዘጋው አይችልም እያላችሁ እንደሆነ ልታስተውሉ ይገባል። እግዚአብሔር አምላክ ይናገራል፣ እግዚአብሔር አምላክ ይመራል፣ እግዚአብሔር አምላክ ያሳያል። ስለዚህ በምታዩት ህልም በምታዩት መንገድ እግዚአብሔርና የእግዚአብሔርን በረከት መከታተል ትችላላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርንና ኃይሉን ፈልጉ ይላል። አያችሁ፣ ኃይሉ ሊያሳውቃችሁ ሲፈልግ፣ ክብሩ ሊያሳውቃችሁ ሲፈልግ እንደዚህ አይነት ህልሞች ታያላችሁ። ስድስተኛው እንደገና ጫማ ስታዩ አያችሁ፣ ይህ ጫማ ብዙ ሰው ምንም ነገር አይመስለውም። ነገር ግን የአዲስ ምዕራፍ፣ የአዲስ መንገድ፣ የአዲስ ጅማሬ ምሳሌ ነው። እናንተ እንዳትጎዱ፣ እግሮቻችሁ እንዳይሰነካከሉ እግዚአብሔር አምላክ እንደሚመራችሁ የምታውቁበት አንዱ ጫማ ስታዩ ነው። ጫማ እያደረጋችሁ፣ ጫማ እየተቀበላችሁ፣ ጫማ እየታጫማችሁ እንደዚህ አይነት ህልሞች ስታለሙ እግዚአብሔር ከእናንተ ጋር ሆኖ እግሮቻችሁ እንዳይሰናከል እየመራ እንደሆነ ልታውቁ ይገባል። አዎ፣ እስራኤላውያን ከግብፅ አገር ወጥተው እስራኤል እስከሚገቡ ድረስ ከ40 ዓመት በላይ መንገድ ላይ በነበሩ ጊዜ ጫማዎቻቸው አላለቀም ይላል መጽሐፍ ቅዱስ። አያችሁ፣ ምክንያቱም እግዚአብሔር ጉዞ ሊያስጀምራችሁ ሲፈልግ፣ ወደ ምድረ ርስት ወደ ትልቅ ነገር ሊያስገባችሁ ሲፈልግ ጫማ ይሰጣችኋል። እንደዚህ አይነት ህልሞች ችላ አትበሉ። ሰባተኛውና የመጨረሻው ደግሞ መሰላል ስታዩ፣ መሰላል ማለት ሁሉ ጊዜ ወደ ከፍታ የምትወጡበት፣ ወደ ተሻለ ህይወት የምትራመዱበት፣ ከዝቅታ ወደ ከፍታ የምትሄዱበት የአዲስ ህይወት ምሳሌ ነው። እንደዚህ አይነት ህልሞች ስታዩ፣ እንደዚህ አይነት ህልሞች ሲታያችሁ ችላ አትበሉ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።